ትክክለኛውን የቪፒኤን አይነት ባለመጠቀማችሁ ምክንያት ቲክቶክ ላይ መስራት የሚገባችሁን ገንዘብ እየሰራችሁ አይደለም። ይህም ደግሞ ዋነኛ ምክንያት የትኛውን የቪፒኤን አካውንት መጠቀም እንዳለባችሁና እንዴት መጠቀም እንዳለባችሁ እንዴት አድርጋችሁ ሴቲንጋችሁን ማስተካከል እንዳለባችሁ በአግባቡ ባለማወቃችሁ ነው። በዛሬ ቪዲዮ ላይ እኔ የምጠቀማቸውና የሞከርኳቸውን እያንዳንዱን በክፍያ ልታገኟቸው የምችሉ እንዲሁም ደግሞ በፍሪ ልትጠቀሙባቸው የምችሏቸውና እኔ በነፃ የተጠቀምኩባቸውን ቪፒኤኖች አንድ ባንድ አሳያቸዋለሁ። እኔ ኦልሞስት ከአንድ ዓመት ባላነሰ ጊዜ ውስጥ ከፍሪ ጀምሮ ፔድ የሆኑ እያንዳንዱ የቪፒኤን አይነቶችን ተጠቅሜያለሁ። እነዚህ ቪፒኤኖች ስጠቀም እያንዳንዳቸውን ጉዳታቸውንም ጥቅማቸውንም ማወቅና መረዳት ችያለሁ። በዚህም የተነሳ የማግኘው ገንዘብ ላይ ምን ያህል ተጽዕኖ እንዳላቸውን ማወቅ ችያለሁ። በዛሬ ቪዲዮ ላይ እንዴት አድርጋችሁ እናንተም በቀላሉ የምትፈልጉትን ያህል ገንዘብ መስራት እንድትችሉ ከሚያግዟችሁ የቪፒኤን አይነቶች ውስጥ የትኛውን መጠቀም እንደምትችሉና ለአንድሮይድም ሆነ ለአይፎን ስልኮቻችሁ እንዴት አድርጋችሁ ቪፒኤኖችን መምረጥ እንደምትችሉ ከፔድ ጀምሮ በነፃ መጠቀም የምትችሉትን እንዲሁም ደግሞ እኔ ተጠቅሚባቸው ውጤት ካመጣሁባቸው ነፃ የሚባሉ የቪፒኤን አይነቶችን አጠቃቀማቸውን፣ ሴቲንጋቸውን እንዴት ማስተካከል እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። ይህን ጥያቄ ብዙዎቻችሁ በተደጋጋሚ በውስጥ መስመርም ኮሜንት ላይም ስትጠይቁኝ ነበርና አንተ የምትጠቀመውን ቪፒኤን የትኛው ነው እያላችሁ ስጠይቁኝ ነበር። እኔ በእርግጥ የምጠቀማቸው ቪፒኤኖች የተለያዩ ቢሆንም ነገር ግን የትኛው ቪፒኤን ለእናንተ ይጠቅማችኋል ካለኝ ልምድ አንጻር የሚለውን ግን ሴሌክት ለማድረግ የተወሰነ ጊዜ ፈጅቶብኛል። ምክንያቱም ዲፈረንሱን በደንብ አጥንቼ ለመለየትና እናንተንም ደግሞ ለማገዝ እንዲረዳችሁ ነው። ስለዚህ ይህን ቪዲዮ የምሰራላችሁ እያንዳንዱ ሰዎች እንዴት አካውንት መክፈት እንዳለባችሁ የመሳሰሉት አይታችሁ ቪዲዮ እየሰራችሁ ከሆነ ቪፒኤን መረጣ ላይ ችግር ከገባችሁ እመኑኝ ይህ ቪዲዮ ቤስት የሚባልና ትልቅ ሶሉሽን ይዞላችሁ የመጣ ቪዲዮ ስለሆነ ከመጀመሪያው እስከ መጨረሻው ድረስ በእርጋታ መመልከታችሁ እንዳትረሱ። በድጋሚ መታችሁ የመረጣችሁትን ቪፒኤን የትኛው እንደሆነ ደግሞ ኮመንት ላይ እንድታስቀምጡልኝ እጠይቃችኋለሁ። የትኛው ቪፒኤን እንደተመቻችሁ፣ ለምን እንደተመቻችሁም ከቻላችሁ ከነ ማብራሪያው አስቀምጡልኝ። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎችን ለማየት የምትወጡ ሰዎች ከሆናችሁ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነውና አሁን ሰብስክራይብ በማድረግ ቤተሰብ ነው። ዛሬ የምንጀምረው የመጀመሪያ ቪፒኤን የሚሆነው እንግዲህ ለአንድሮይድ ከምንጠቀማቸው ቪፒኤኖች ነው። ለአንድሮይድ ሁለት የፔድ ቪፒኤኖች እናያለን። ለአይኦኤስ ወይም ደግሞ ለአይፎን ዩዘሮች ደግሞ ሁለት የፔድ ቪፒኤኖች እናያለን። ከዛ በተጨማሪ ፍሪ ቪፒኤኖችን ለአንድሮይድም ለአይኦኤስም እንዲሁም ደግሞ እኔ ሪኮመንድ የማደርጋችሁ በነፃ ልትሰሩባቸው የምትችሉ ፍሪ የሆኑ ቪፒኤኖች እኔ የምትጠቀምባቸው ነበሩ። አሁንም ደግሞ በፍሪ አዲስ የምከፍታቸው አካውንቶች ምንም አይነት ለቪፒኤን ክፍያ ሳልከፍል በቀላሉ የምጠቀምባቸው ቪፒኤኖችን አሳያቸዋለሁ። የመጀመሪያው ቪፒኤን የሚሆነው እንግዲህ አንድሮይድ ላይ ከምንጠቀማቸው ቪፒኤኖች ቤዚክ የሚባለው ነው። ፔድ የሆነውን ቪፒኤን እያየን እንመጣለን። ፔድ የሆነውን ካየን በኋላ ከዛ ወደ ፍሬዎቹ ከዛ በኋላ እኔ ሪኮመንድ ማድረጋቸው እናያለን። እዚህ ጋር እንግዲህ እንደምትመለከቱት ከፍዬ አስቀምጨላቸዋለሁ። እዚህ ጋር ፔድ ከዛ ሪኮመንድ የምናደርጋችሁ ከዛ ደግሞ ፍሪ ብዬ ከፍዬ አስቀምጬላችኋለሁ። ከፔድ እንጀምራለን። ፔድ ከምንጠቀምባቸው አፕሊኬሽኖች መካከል ለምሳሌ የፔድ ከሆኑት ሳይበር ጎስት የሚባላለ፣ ነርድ የሚባላለ። እነዚህን ፕሌይ ስቶር ላይ ገብታችሁ ቀጥታ ሰርች በማድረግ ማየት የምትችሏቸው ናቸው። በጣም ቀላል ናቸው። ፕሌይ ስቶር ላይ ገብታችሁ ነርድ ብላችሁ ሰርች ማድረግ ትችላላችሁ። ለምሳሌ ፕሌይ ስቶር ላይ ሰርች እናድርግ። ነርድ ቪፒኤን አለ ፎር አንድሮይድ። ኦፕን አድርጋችሁ መክፈት ነው። እኔ ኦልሬዲ ስላለኝ ነው እናንተ መጫን የሚጠብቅባችሁ። ከዛ ውጭም ደግሞ ሳይበር ጎስትም ይባላል። ይሄንም ዳውንሎድ ማድረግ ነው። ቀላል ነው። ሁሎችን በዚህ አይነት መንገድ በፕሌይ ስቶሮቻችሁ ጋር ገብታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። አሁን እያንዳንዱን ከምንመለከት ውስጥ የመጀመሪያው የሚሆነው ሳይበር ነው። ሳይበር ጋር ምን አይነት ልዩ ድክመት አለው ወይም ደግሞ ጥቅም አለው? ፔድ የሆነውን ሳይበር ጋር ስትጠቀሙ ለምሳሌ ከ7 ዲቫይሶች ጋር ኮኔክት ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱ 7 ዲቫይሶችን ኮኔክት ማድረግ ትችላላችሁ። ከታች ደግሞ ላይቭ ቻት 24/7 ሳፖርት አላቸው። ከዛ በተጨማሪ ደግሞ በእያንዳንዱ በምትጠቀሙት ቪፒኤን ላይ ከ100 በላይ የሚሆኑ ካንትሮችን ኮኔክት ማድረግ ትችላላችሁ። ትልቅ አድቫንቴጅ። ነገር ግን ክፍያው በጣም ውድ ነው። ሰብስክራይብ ለማድረግ የግዴታ እዚህ ጋር ሰብስክራይብ አድርጋችሁ ጆይን ማድረግ ይኖርባችኋል ማለት ነው። በሰብስክራይብ ነው የሚሰራው። ይሄ ፔድ ነው። በእርግጥ ይሄ አያስፈልጋችሁም፣ ሌሎች ነፃዎች ስላሉ። ሁለተኛው በጣም ቤስት የሚባል ነው፣ ግን ፔድ ቢሆንም ቤስት የሚባል ቪፒኤን ነው። ብዙዎቹ የሚጠቀሙበት እኔም ደግሞ የተጠቀምኩበትና አሁንም እየተጠቀምኩበት የሚገኝበት ፔድ የሆነ ቪፒኤን ነው። ነገር ግን እመኑኝ ነፃዎቹ ራሱ በጣም በቂና በቂ ናቸው። ገንዘብ መስራት ስትጀምሩ፣ ቲክቶክ ላይ ገንዘብ ማግኘት ስትጀምሩ ያኔ መግዛት ትችላላችሁ። አሁን ግን በነፃ ለምትጀምሩ፣ ምንም ገንዘብ ለሌላችሁ ለምትጀምሩ ሰዎች ግን ፍሪ የሆነ ምንም አይነት ወጪ ሳታወጡ ልትሰሩት ከሚገባ መንገዶች ውስጥ አንደኛው ይህ የተለያዩ ቪፒኤን ስላሉ እነዚህን ማሳያችሁ አቅም ላላችሁና መግዛት ለምትፈልጉ ብቻ ነው።
ይሄኛው ቀጣዩ ነርድ ነው። ነርድ ቪፒኤን እንደምትመለከቱ ነው። ነርድ ላይ ስትገቡ አድቫንቴጅ ምንድነው? የምትፈልጉትን ቪፒኤኖች ሴሌክት ማድረግ ትችላላችሁ። ካንትሪዎች እዚህ ጋር እንደምትመለከቱት ሀገሮች አሉ። ዩናይትድ ስቴትስ ላይ 21 የሚሆኑ አድራሻዎች አሉ። ዩናይትድ ስቴትስ፣ ዩኬ ላይ 24 የሚሆኑ ቪፒኤኖች አሉ። እያንዳንዱ ሀገሮች ቪፒኤን አለ። በዚህ መሰረት መርጣችሁ መጠቀም ትችላላችሁ። ፔይድ ነው። ይሄንም ሰብስክራይብ አድርጋችሁ ነው መጠቀም የምትችሉት። ሌላኛው ጉዳቱ ይሄ ነው። ሁለት ተጨማሪ የአይኦኤስ ቪፒኤን ወይም ደግሞ አንድሮይድ ጋር ማናገኛቸው በጣም ወሳኝ የሚባሉ ቪፒኤኖች አሉ። እነዚህ ቪፒኤኖች ደግሞ በጣም ወሳኝ ናቸው። በፔይድ ናቸው ግን በጣም የተሻሉ ናቸው። እኔ ሪኮመንድ ማድረጋቸው ናቸው። የመጀመሪያዎቹ ሁለቱ ቪፒኤኖች አንደኛው ኤክስፕረስ ቪፒኤን ነው። አንድሮይድ ላይ የለም። ግን ኤክስፕረስ ቪፒኤን ደስ የሚለው ፓርት ፎር ፒሲም ኮኔክት ስታደርጉ ኖርማልም ኮኔክት ስታደርጉ በጣም ቤስት የሚባል ነው። ኤክስፕረስ ቪፒኤን እንግዲህ አይኦኤስ ላይ ወይም ደግሞ አይፎን ላይ ኮኔክት የምታደርጉት ነው። ከዛ ውጭ የፈለጋችሁትን ሎኬሽን ኮኔክት ማድረግ ትችላላችሁ። ሳይን አፕ አድርጋችሁ ነው። ፔይድ ነው። ሳይን አፕ ስታደርጉ ክፍያ እንድትከፍሉ ይጠይቃቸዋል። ለ7 ቀን ትራያል አለው። ካልተመቻችሁ በ7 ቀን ሪፈንድ ይደረግላቸዋል። ክፍያው ለ2 ወር እንደምትመለከቱት እዚህ ጋር $100 ነው። በ$100 መጠቀም ትችላላችሁ። ግን ወጪ ማውጣት አይጠበቅባችሁ። ምክንያቱም ፍሬዎችን ሳሳያችሁ ይጸጽታችኋል። እዚህ ጋር ያሉት ነገሮች ጠቅላላ ፍሬዎች ጋር ማግኘት ስለምትችሉ ማለት ነው። ከዛ በተጨማሪ ደግሞ ሰርፍ ሻርክ የሚባል አለ። ሰርፍ ሻርክም ደግሞ ስትጠቀሙት ተመሳሳይ ነው። ኤክስፕረስ ቪፒኤን ነው። ይህንን የምታገኙት አይኦኤስ ወይም ደግሞ አንድሮይድ ላይ ምንድነው አይፎን ላይ ነው። ከዛ ውጭ ግን አንድሮይድ ላይ አታገኙትም። አይኦኤስም ይህንን በተመሳሳይ ሁኔታ ሎጊን አድርጋችሁ እንድትጠቀሙ ነው የሚጠይቃችሁ። ሎጊን ካረጋችሁ በኋላ ክፍያው ተመሳሳይ ነው፣ ተቀራራቢ ነው። $50 ምናምን አካባቢ ነው የምትከፍሉት። በዚህ መሰረት መጠቀም ትችላላችሁ። ነገር ግን እኔ ፐርሰናሊ ሁለቱንም ሰርፍ ሻርክንም ኤክስፕረስ ቪፒኤንም ሁለቱንም ሪኮመንድ አላደርግም። በቀላሉ በፍሪ መጠቀም ትችላላችሁ። ገንዘብ ሜክ ማድረግ ስትጀምሩ ቲክቶክ ላይ የፈለጋችሁትን መርጣችሁ መጠቀም ትችላላችሁ። ቢኮዝ ቲክቶክ ላይ የምትሰሩት ገንዘብ ይህንን ለመግዛት ምንም ማለት ወደ መሆን ስለሚመጣ ማለት ነው። ነገር ግን ቀጣዩ የምንመለከተው ፍሪ ቪፒኤኖች ነው። ፍሪ ቪፒኤኖች ጋር ስንመጣ 3 የተለያዩ ቪፒኤኖች አሉ። ከመጀመሪያው ጀምረን ከፍያን የተሻለ አቅም ወዳላቸው እንሄዳለን። የመጀመሪያው የሚሆነው ፕሮቶን ነው። ዜን ፕሮቶን አለ፣ ታነል ብሪም ይባላል። ከዛ ደግሞ ዊንድ ስክራይብ ይባላል። እነዚህ 3ቱ የተለያዩ ፍሪ ቪፒኤኖች ናቸው። ነገር ግን እነዚህም ትልቅ የሚባል ድክመት አለባቸው። እኔ ሪኮመንድ ማደርጋቸው እንግዲህ ፔይድ ጋር ያለውን አድቫንቴጅ፣ ፍሪ ላይ ደግሞ ያለውን ጉዳት ካየን በኋላ ከዛ ፍሪ ላይ ያለውን ጥቅም፣ ፔይድ ላይም ያለውን ጥቅም አንድ ላይ ኮምባይን ያደረጉ ፍሪ ሆኑ ደግሞ እናገኛለን ማለት ነው። ፕሮቶን ስንመጣ የፕሮቶን ጉዳቱ ምንድነው? ከፍተን እንመልከተው። ፕሮቶን ላይ ሴሌክት ማድረግ አትችሉም። እናንተ በኢሜይላችሁ ሎጊን ታደርጋላችሁ። ከዛ ግን ሴሌክት ማድረግ አትችሉም። ምንድን ሀገሮችን መርጣችሁ መጠቀማችሁ። ስለዚህ አሁን እኛ ዩኬ ከሆነ ቲክቶክ ላይ የምንሰራ ወይ ፍራንስ ከሆነ ወይ ጃፓን ከሆነ የምንሰራ የግዴታ የጃፓን ቪፒኤን ላይ ኦል ደ ታይም ኮኔክት መሆን አለበት። እሱን አክሰስ ፕሮቶን አይሰጠንም። አሁን ለምሳሌ ኮኔክት አድርጌ ላሳያችሁ። እዚህ ጋር መታችሁ ኮኔክት የሚል አለ። ኮኔክት ልበለውና ላሳያችሁ። ቀጥታ ሰርች ያደርጋል። ኮኔክት አድርጎ ከምን ጋር ኮኔክት ያደርግልን? እዚህ ጋር ኔዘርላንድ ነው። የኔዘርላንድ ቪፒኤን ጋር 75ኛው ኔዘርላንድ ቪፒኤን ጋር ኮኔክት አደረገ። አሁን ቼንጅ አድርግልኝ ብለው እዚህ ጋር ቼንጅ ሰርቨር የሚላለ ቼንጅ ስለው ግን ራሱ መርጦ ነው ኮኔክት የሚያደርገው። ሌላ ሀገር ኮኔክት ሊያደርግ ወይ ከጃፓን ጋር ወይ ከዩኬ ጋር። በዚህ ካለ 5 ወይም 6 ሀገሮች ናቸው ኮኔክት የሚያደርግ፣ ፖላንድ፣ ዩናይትድ ስቴትስ፣ ዩኬ፣ ማነው ሮማኒያ፣ ከዛ በተጨማሪ ኔዘርላንድ። አሁን ቼንጅ ሰርቨር እንበለው። እዚህ ጋር እንደምትመልከው ቼንጅ ሰርቨር ብዬ ላሳያችሁ። ቼንጅ አያችሁት? ቀጥታ ከኖርዌይ ጋር ኮኔክት አደረገ ከሌላ ሀገር ሰርቨር ጋር። ከዛ ይሄኛው ምን ጉዳት አለው? ሎኬሽን ኤቭሪ ታይም በቀየራችሁ ቁጥር ቲክቶክ ላይ ችግር እንዳለ ወይም ደግሞ አካውንታችሁ ሰስፔሽን ውስጥ እንደሚከቱ ይታወቃል። ከዛ ካንትሪ እንምረጥ ብትሉ የተለያዩ ካንትሪዎች አሉ፣ በጣም ብዙ ካንትሪዎች አሉ። ግን ፔይድ ነው። ካልከፈላችሁ እነዚህን ሀገሮችን አክሰስ ማድረግ አትችሉም። ወርልድ ዋይድ ነው። ፔይድ አድርጉ ይላቸዋል። ከፍላችሁ ነው ማግኘት የምችሉ ቪፒኤን ነው። ይሄኛው የተወሰነ ፍሬ የሆኑ አገልግሎቶች አሉ። ሌሎቹ ግን ሙሉ ለሙሉ ፔይድ ስለሆኑ ነው። ከዛ ሁለተኛው በዚህ ውስጥ የምናገኘው ፍሪ ቪፒኤን ደግሞ ተርነል ብሪል የሚባለው ነው። ተርነል ብሪል ደግሞ ተመሳሳይ የሆነ ፕሮብሌም ያለው ነው። ተርነል ብሪል ጋር ሎጊን ካረጋችሁ በኋላ ቀጥታ ኮኔክት ለማድረግ ትችላላችሁ ከፈለጋችሁት ሀገር ጋር። ግን ኒረስት ከሆኑ ካላችሁበት ሎኬሽን ኒረስት ከሆኑ ጋር ኮኔክት የሚያደርግላችሁ። አሁን እንደምትመለከቱት እኔ ኢትዮጵያ ውስጥ እንደሆንኩኝ አውቀዋል። ኢትዮጵያ እዚህ ጋር መተኛል። ከዛ እዚህ ጋር እነዚህ እንደ ቪፒኤኑ ልናገኝበት የምችል ቅርብ የሆኑ ቪፒኤኖቻችን ላይ ኮኔክት ማድረግ። ከዛ ቀጥሎ እዚህ ጋር ያሉትን ሌሎች ሀገሮች አሉ። እነዚህ ቪፒኤኖች ጋር ነው ኮኔክት ማድረግ። ግን የትኛውንም ሀገር መርጣችሁ የምትፈልጉትን ሀገር መርጣችሁ እዚህ ጋር መጠቀም ትችላላችሁ ወይም ኮኔክት ማድረግ ትችላላችሁ። አሁን እዚህ ጋር መታችሁ
ኢሮፕ ላይ ከፈለጋችሁ ዩናይትድ ኪንግደም ብላችሁ ዩናይትድ ኪንግደም ላይ ኮኔክት ማድረግ ትችላላችሁ። ይሄኛው በጣም ቤስት የሚባል አድቫንቴጅ ነው። ሶ ዩናይትድ ኪንግደም ላይ ኮኔክት አደረጋችሁ። ከኢትዮጵያ ዩናይትድ ኪንግደም ኮኔክት አደረገ። ስለዚህ ተነል ቢር የሚባለው ተነል የሚልበት በውስጥ በኩል እንደምታዩት እዚህ ጋር የጎረጎደ ነገር አለ። ሽፖ በዚህ ገባች ዴን እዚህ ጋር አውት አደረገች አይነት ነው። ታያችኋል። እዚህ ውስጥ ቢር አለ ኮኔክት አደረጉት ነው። ይሄ ኦን እና ኦፉ በጣም አስቸጋሪ ነው። የሚገርማችሁ ነገር የዚህ ትንሽ የሚያስቸግረው አንዳንዴ ኦን ያደርጋል፣ አንዳንዴ ኦፍ ያደርጋል፣ መሀል ላይ ሊቋረጥ ይችላል። ከዛ ውጭ ሴቲንግ ውስጥ ገብታችሁ አውቶ ኮኔክት ማድረግ ትችላል። አውቶ እንደምታዩት እዚህ ጋር ሌላኛው አድቫንቴጁ የተነል ቢር ቪፒኤን ፕሮቶኮል ውስጥ ገብታችሁ አውቶ ኮኔክት ማድረግ ትችላላችሁ። በዚህ መሰረት መስራት ትችላላችሁ። ከዚህ የተሻለ ደግሞ ሌሎች ቪፒኤን ስላሉ እንመለከታለን። አንደኛው ይሄኛው ተነል ቢር የሚባል ቤስት የሚባል ፍሪ ካሉት ቪፒኤኖች ውስጥ አንደኛው ነው። በዚህ መጠቀም ትችላላችሁ። ሌላኛው ሶስተኛው ፍሪ የሚባለው ቪፒኤን ደግሞ ዋይድስክራይብ የሚባል ነው። ዊንድስክራይብ የሚባል ነው። ዊንድስክራይብ ደግሞ እንደምትመለከቱት ቪፒኤኑ የፈለጋችሁትን ሀገር ሴሌክት ማድረግ ትችላላችሁ። ነገር ግን የተወሰኑ ሀገሮች ናቸው ሴሌክት የምታደርጉት። ከዛ በተጨማሪ ጉዳቱ የዚህ ቪፒኤን አንደኛው ምንድን ነው የምትፈልጓቸውን ሀገሮች አታገኙ። ለምሳሌ ካንትሪ ሊስቶች አሉ እዚጋ እንደምትመለከቱት ቡካሪስት ብሎ ለምሳሌ አሁን ኮኔክት ያደረገ ከቡካሪስት ጋር ነው ዳይሬክት ኮኔክት የሚያደርገው። አሁን እዚጋ መታችሁ እዚጋ ኮኔክት ለማድረግ ትፈልጉ ይሄን ፕሬስ የምታደርጉት ከቡካሪስት ጋር ነው ኮኔክት የሚያደርግላችሁ። ግን እኛ የምንፈልገው ዩኬ ነው። ዩኬ ብለን ወታችን ነው ወይም ደግሞ ሰርች እናድርግ እዚህ ጋር ዩኬ ብለን ዩናይትድ ኪንግደም ብሎ መጥቶልናል። ዩናይትድ ኪንግደም ውስጥ እዚህ ጋር እንደምትመለከቱት አንድ ቦታ ነው ከዩናይትድ ኪንግደም ጋር ኮኔክት የሚያደርግ እሱ ነው ከማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ከሚባለው ቦታ ላይ ነው ኮኔክት የሚያደርግ። ግን የሚያሳዝነው ምንድነው ፔድ ነው። እዚህ ጋር እንደምትመለከቱት ይቺ ስታር ምልክቷ ፔድ ነች። ይቺ ስታር ምልክት ፔድ ነች፣ በነፃ አይደለም። በነፃ የሆኑትን ላሳያችሁ። ባክ እናድርገውና ይታያችኋል። አሁን ጀርመን አለ። ጀርመን ውስጥ ፔድ እና ክፍያ የሆኑና ነፃ አለው። አሁን ይሄኛው ፔድ ነው በርሊን ውስጥ ያለው። ከዛ ፍራንክፈርት የሚለው ፍሪ ናቸው። እነዚህ ፍራንክፈርት የሚሉት ፍሪ ናቸው ማለት ነው። የምትፈልጉትን ሀገር ዳይሬክት ኮኔክት ማድረጋችሁም፣ ግን ጀስት ኮኔክት ብላችሁ በምታዙበት ሰዓት ላይ እዚህ ጋር ዳይሬክት ራሱ መርጦ ኮኔክት ያደርጋል እንደ ፕሮቶ። ሌላኛው ጉዳቱ ነው። ከዛ ውጭ ግን የፈለጋችሁትን ሀገር መርጣችሁ ኮኔክት ማድረግ ትችላላችሁ። ብዙ ማግኘት ስለማችሉ ነው ኮኔክት የማያደርግላችሁ ማለት ነው። አሁን ኖርዌይ ከፈለጋችሁ ኖርዌይን መርጣችሁ ኮኔክት ማድረግ ትችላላችሁ። ፍሪ የሚባሉት የዩኬ ምናምን ስለሌለ ትንሽ ያስቸግራል። ከዛ ውጭ ግን መጠቀም ትችላላችሁ። ቤስት የሚባል ፍሪ ቪፒኤን ነው። ይህንንም ተጠቅሜዋለሁ። ቪፒኤን ሌላኛው ጉዳት የሚኖረው ምንድነው? ብዙዎቻችሁ ማታውቁት ሴቲንጋችሁ ማስተካከል ነው። ቪፒኤን ሴቲንግ ማስተካከል ማለት ቪፒኤን ስልካችሁ ኢንተርኔት ባገኘ ቁጥር ቀጥታ ኮኔክት እንዳያደርግ ካለ ቪፒኤን ማድረግ አለባችሁ። እሱን ለማስተካከል እዚህ 3 ነጥቧን ትጫኑና እዚህ ጋር ማስተካከል ትችላላችሁ። 3 ነጥብ ተጭናችሁ ትገባላችሁ። ቴን ኮኔክሽን የሚል አለ እዚህ ጋር እንደምትወል ኮኔክሽን የሚለውን ትመርጡለታላችሁ። ኮኔክሽን ውስጥ ትገባላችሁ። ኮኔክሽን ውስጥ ከገባችሁ በኋላ ኦልዌይስ ኦፕን የሚል አለ ይታያችኋል። እዚህ ጋር ኦልዌይስ ኦፕን የሚል አለ ለአንድሮይድ ኮንትሮል። እሱን ኦን እናደርጋለን። ገብተን ኦልዌይስ ኦፕን ኦን ነው። ኦፕን የምትላለች እዚህ ጋር ኦፕን ሴቲንግ ይላል። ሁለተኛው ፓርት ደግሞ ሁሌ ኮኔክሽን እንዳገኘ ዳይሬክት ኮንታክት እንዲያደርግ ዳይሬክት ኮኔክት እንዲያደርግ ማድረግ አለባችሁ። ሶስቱ ደግሞ ምንድነው? ይችኛው ፓርት ነች። አውቶ ኮኔክት የምትለውን ኦን ማድረግ አለባችሁ። ከዚህ ውስጥ ዊንድ ስክራይብ ትንሽ ችግር ያለው ምንድን ነው? ኢንተርኔት ታጥፍቶ መልሶ ኮኔክት ሲያደርግ አውቶ ኮኔክት ነው የሚያደርግላችሁ። ግን ችግሩ ምን ይሆናል? የነበረው ዩኬ ላይ ከሆነ ኮኔክት ያደርጋችሁት እዛው ዩኬ ላይ አይደለም ኮኔክት የሚያደርግላችሁ፣ ሌላ ካንትሪ ኮኔክት በማድረግ ይረብሻል። ከዛ ውጭ ቤስት የሚባል ቪፒኤን ነው። ይህን ኦፍ አድርገን እንውጣ፣ ሌሎችን ኮኔክት ለማድረግ እንዲረዳን። ይህንን ዲስኮኔክት ባክ እናደርግና ዲስኮኔክት እናድርገው። ሌላኛው ፍሪ ከሚባሉና ሪኮመንድ ከማደርጋቸው ቪፒኤኖች ውስጥ በጣም ከመወዳቸው እንዲሁም ደግሞ ሴቲንጋቸው በጣም ኢዚ የምትፈልጉትን ሀገር በቀላሉ ሴሌክት አድርጋችሁ ኮኔክት ማድረግ የምትችሉ ስፔሻሊ ቲክቶክ የሚሰራባቸው ሀገሮች ላይ ሊሰሩባቸው የምችሉት 3 ቪፒኤኖች እኔ ሪኮመንድ ማደርጋቸው አሉ። ከዛ በተጨማሪ እዚህ ጋር ካየናቸው ቪፒኤኖች አንደኛው ሪኮመንድ ማድረጋችሁ ተነል ቢር ነው። ይህንን ብትጠቀሙት በጣም አሪፍ ነው። ከዛ በተጨማሪ ግን ሌሎች እኔ ሪኮመንድ ማድረጋችሁ 3 ቪፒኤኖች አሉ። በዚህ ሰዓት ብዙ ሰዎች ኢትዮጵያ ውስጥ እየኖሩ ከቲክቶክ ከ300 እስከ 3600 ዶላሮችን በወር እየሰሩ ይገኛሉ። ነገር ግን ብዙ ሰዎች ቲክቶክ ላይ ብዙ ቪዲዮዎችን ይለቃሉ። ቪዲዮዎቻቸው ብዙ እይታ ያገኙ ቫይራል አይሆንላቸውም።
ብዙ ተከታዮችን አያገኝ። ከዚህ በተጨማሪም ደግሞ ስትራቴጂ እንዴት ማውጣት እንዳለባቸው ማለት ያ ብቻ አይደለም። ቲክቶክ ላይ መስራታቸው ዋና አስፈላጊ የሆነውን ሞኔታይዜሽን ወይም ደግሞ ገንዘብ መስራት ያለባቸው ፈጽመው አያውቁ። ከዚህ በተጨማሪ ደግሞ ማስተር ካርድ፣ ፔፓል እንዲሁም ደግሞ የውጭ ስልክ ቁጥሮችንም እንዴት አድርገው ማግኘት አያውቁ። ኢንተርናሽናል አካውንት ከፍታችሁ በወር ከ3000 እስከ 3600 ዶላር ድረስ መስራት የምትችሉበትን ትምህርት ወይም ኮርስ ከሀስከፋ አዘጋጅተንላችኋል። ይህን ኮርስ ለአራተኛ ዙር የሚዘጋጅ ስለሆነ እያንዳንዳችሁ እንዳያመልጣችሁ። ምክንያቱም በመጀመሪያ ዙሮች ላይ እንዲሁም ደግሞ በሁለትና በሶስት ዙሮቻችን ላይ የሚገኙ ተማሪዎቻችን በሺዎች የሚቆጠሩ ገንዘቦችን እየሰሩ ይገኛል። ስለዚህ እናንተም ከነዛ ተማሪዎች መካከል አንዱ መሆንና በቀላሉ በቀን ከ2 ሰዓት እስከ 3 ሰዓት ብቻ በማጥፋት ብዙ ሺህ ብሮችን ማግኘት የምትችሉበትን ኮርስ ከዜሮ ጀምረን እስከ አድቫንስ ሌቭል ድረስ አንድ ባንድ እናሳያቸዋል። ምክንያቱም እኛ ስላደረግነው እንዲሁም ተማሪዎቻችን ማድረግ ስለቻሉ እናንተም በሚገባ ማድረግ ትችላላችሁ። እዚህ ስክሪን ላይ የምትመለከቷቸው ተማሪዎች ግን ከዚህ በፊት የቲክቶክ ማስተር ክላስን እኛ ጋር ተምረው በወር ከ300 እስከ 3600 ዶላር ድረስ እየሰሩ የሚገኙ ተማሪዎች ነው። ስለዚህ እናንተም ይህንን የቲክቶክ ማስተር ክላስ ጆይን በማድረግ ብቻ በወር ከዚህ በላይ ገንዘቦች መስራት የምትችሉ ሲሆን ይህ ብቻ አይደለም። በቲክቶክ ማስተር ክላስ ውስጥ የምታገኟቸው እንዴት አድርጋችሁ ኤአይ መጠቀም እንደምትችሉ፣ እንዴት በኤአይ ቪዲዮ መስራት እንደምትችሉ፣ እንዴት ስክሪፕት ማዘጋጀት እንደምትችሉ፣ እንዴት ማስተር ካርድ፣ ፔፓል የመሳሰሉ ኦንላይን ፔመንት መስሪያ መንገዶችን በቀላሉ ማውጣት እንደምትችሉ፣ እንዴት ቫይራል የሆነ ኮንተንት ማዘጋጀት እንደምትችሉ፣ እንዴት አድርጋችሁ ቲክቶክ ላይ ገንዘብ መስራት እንደምትችሉ ከሀ እስከ ፐ በ2 ወር ጊዜ ውስጥ እጃችሁን ይዘን እናሳያችኋል። ይህን ኮርስ ከወሰዳችሁ በኋላ በእርግጠኝነት ቢያንስ ከ300 ዶላር በላይ በወር እንድሰሩ ያደርጋቸዋል። ምዝገባው ሊጠናቀቅ 3 ቀናት ብቻ የቀሩ ሲሆን በዚህ 3 ቀናት ውስጥ ደግሞ የምንቀበለው በጣም ጥቂት ተማሪ ስለሆነ አሁኑ ተመዝገቡ። ለመመዝገብ እታች ዲስክሪፕሽን ላይ በሚገኘው ሊንክ ወይም ደግሞ በዚህ ሊንክ ገብታችሁ ወይም በዚህ ኪዋር ኮድ ገብታችሁ ስካን አድርጋችሁ መመዝገብ ትችላላችሁ። ከተመዘገባችሁ በኋላ የከፈላችሁበትን ደረሰኝ በ@albetra26 የቴሌግራም ቻናል ስክሪንሻት ብቻ መላክ ይጠበቅባችኋል። የእኛ ቲሞች በ6 ሰዓት ውስጥ ብቻ አፕሩቭ ያደርጉላችኋል። ይህ ድል ፈጽሞ አያመልጣችሁ። እንደምትመለከቷቸው ሴፈን አለ፣ ኦልዌይስ ታውቁታላችሁ። ቱርቦ የሚባል አለ። ከዛ ተጨማሪ ነው ቪፒኤን ሱፐር ፕሮክሲ የሚባል አለ። ሱፐር ፕሮክሲን ቪፒኤንን መሰረት አድርገን ከታች ወደ ላይ እያየን እንመጣለን። የመጀመሪያው ሴፈን እንመለከታለን። ሲፈኑ ስትመጡ አሉ ታደርጉታላችሁ። ዴን ሆም ጋር መታችሁ የምትፈልጉትን ሀገር ኮኔክት እንድታደርጉ ይጠይቃችኋል። ያው ማስታወቂያዎች ይኖራሉ። ኦልዌይስ ፍሪ ስለምትጠቀሙ አሁን ኮኔክት ለማድረግ ስትፈልጉ እዚህ ጋር እንዳትፈልጉት ሆም አለ እታይታለ። ከዛ ኦፕሽን ዴን ሎግስ አለ። ዜን ምንድነው የምናደርገው? ኦፕሽን ውስጥ እንመጣለን። ኦፕሽን ውስጥ መተን ሀገር እንመጣለን። እዚህ ጋር ሴሌክት ሰርቨር ሪጅን የምትለዋን እንመርጥለታለን። እዚህ ጋር መተን ሴሌክት ሰርቨር ሪጅን፣ እኛውን ዩኬን የፈለኩትኝ ዩኬን መረጥኩለት። ኦኬ አደርገዋለሁ። አሁን ሁሌም ሴቭ እንደ ሲሚል አፓርትመንት ሁሌም ቢሆን ኮኔክት የሚያደርጉ ከዩኬ ነው። ከዛ ምን እናደርጋለን? ከዩኬ ዲስኮኔክት ላድርገውና እንደ አዲስ ስታርት ልበለው፣ ኮኔክት ላድርገው። ዜን ኮኔክት አደረገ። ከዩኬ ጋር ማስታወቂያ ይመጣል። ኮኔክት ሲያደርግ አሁን ከዩኬ ጋር ኮኔክት አድርጓል። ኮኔክት አድርጎልናል ማለት ነው። እዚህ ጋር እንደምታዩት ታናል ኮኔክትድ ብሎ ያሳየናል። ዜን ኦፕሽን ውስጥ ተመልሰን እንምጣና አሁን ቤዚክ የሚባለው ስልካችን ዋይፋይ ባገኝ ሴሉላር ዳታ ወይም ደግሞ ምንም አይነት ኢንተርኔት ቢያገኝ ቀጥታ ከሴፈን ኮኔክት ሳያደርግ ኢንተርኔት እንዳይሰራ ማድረግ አለበት። ቢኮዝ ገባ ወጣ የኢንተርኔት ሎኬሽናችን ገባ ወጣ የሚል ከሆነ ቲክቶክ ኦልሬዲ ኖቲስ ያደርገዋል። ሰስፔሽን ውስጥ ወይም ደግሞ ሻዶው ባን ዲቫይስ ውስጥ ይከትብናል። እንደዛ እንዳይፈጠር ምንድነው ማድረግ ነው? ሁሌም ኮኔክት እንዲያደርግ እናደርገዋለን። እሱን ለማድረግ እዚህ ጋር እንደምታዩት ቪፒኤን ሴቲንግ የምትላለች። ቪፒኤን ሴቲንግ ውስጥ እንገባለን። ቪፒኤን ሴቲንግ ውስጥ ስትገቡ 2 አይነት ሴቲንጎች አሉ እንደምትመለከቱት። እዚህ ጋር ኦልዌይስ ቪፒኤን ኦን የምትላለች። ከላይ ጋር ኦልዌይስ ቪፒኤን ኦን የሚላለ፣ ተርን ኦል አፕስ የምትላለች። ሁሉንም እዚህ ጋር ተርን ኦል የምትላለች። እችኛዋ ኦን ነች። እዚህ ጋር እንመጣና ኦልዌይስ የምትለውን ኦልዌይስ ኦን የሚለውን እንመርጥለታለን። ኦልዌይስ ኦን ከመረጥለት በኋላ እነዚህ የምትመለከቷቸው ሁሌም ቢሆን ኢንተርኔት ሲያገኙ ኮኔክት ማድረግ የሚችሉ ቪፒኤኖች ናቸው። 5 ቪፒኤኖች አሉ። ከየትኞቹ? እዚህ ጋር ካየናቸው ቪፒኤኖች እዚህ ጋር 3 ቪፒኤን አለን። እዚህ ጋር 3 6 እዚህ ጋር 2 8። ከ8ቱ 5ቱ አውቶ ኮኔክት ማድረግ የሚችሉ ቪፒኤኖች ናቸው። እነዚህም ጠቅላላ ምንድን ናቸው? ፍሪ ቪፒኤኖች ናቸው። እንደምትመለከቷቸው እነዚህ የምትመለከቷቸው ጠቅላላ ፍሪ ቪፒኤኖች ናቸው። በዚህ መሰረት ኮኔክትድ ሁሌ ብሏል። ይህን ለማስተካከል ሴቲንጉን ምንድነው የምናደርገው? እዚህ ጋር መተን እችኛዋን ሴቲንግ እንጫናታለን። ከተጫን በኋላ ኦልዌይስ ቪፒኤን ኦን የሚለውን እንጫነውና ብሎክ ኮኔክሽን ዊዛውት ቪፒኤን፣ ከቪፒኤን ውጭ ያለውን ኮኔክሽን ደግሞ ብሎክ አድርገው ብለን ኦን ማድረግ አለብን። ይህን ያደረግነው ማለት ምንም አይነት ኮኔክሽን ሲያገኝ ሰይፈን ቀጥታ ከዚህ ኮኔክት ያደርጋል። ቤስት ከምላቸው ከመመርጣቸው መካከል 3ኛ ደረጃ ላይ ማስቀምጠው ይሄ ነው። ፍሪ፣ በፍሪ ምንም ገንዘብ ሳታወጡ ልትሰሩበት የምችሉት የቪፒኤን አይነት ይሄ ለአይፎንም ለአንድሮይድ መጠቀም የምችሉት። ስለዚህ አሁን ኦፍ ላርገው። ሌሎችን ሴቲንጎችን ሳሳያችሁ ይሄን እንዳይዘጋብኝ ነው። ባክ እናርግ፣ ተመለስ።
ቴን ባክ እናርግና ዲስኮኔክት እናርገው። ዲስኮኔክት አድርገናል። ሁለተኛ ፓርት ደግሞ የሚሆነው ቱርቦ ቪፒኤን ነው። ቱርቦ ቪፒኤንም ደግሞ ተመሳሳይ አይነት ቪፒኤን ነው። ሞር ደግሞ ከሴፈን የተሻለ ሪኮመንድ የማደርገውና እመርጠው። ምክንያቱም ኤኒታይም ኢንተርኔት ኮኔክት ሲያደርግ የመረጣችሁትን ሀገር ላይ ነው ኮኔክት የሚያደርገው። አንደኛ ፍጥነት አለው፣ በተጨማሪ ደግሞ በጣም በፍጥነት ከሴፈን የተሻለ ፍጥነት ስላለው ቪዲዮ ስፔሻሊ አፕሎድ ስታደርጉ ሞር የተሻለ ነው። ቱርቦን ጋር እንገባለን። ቱርቦ ቪፒኤን ከገባን በኋላ ቱርቦ ቪፒኤን በዚህ አይነት መልክ ይመጣልናል። እዚህ ጋር የምትመለከቱትን ይችን እንጫናትና ሰርቨር ነች። ሰርቨሮችን እንመርጣለን። ይህን ተጭነን ሰርቨር ውስጥ እንገባለን። ሰርቨር ጋር ሲመጣ የተለያዩ ሰርቨሮች ይመጣሉ፣ ፍሪ እና ፔድ የምታዩት ማለት ነው። እኛውን ፍሪ ነው የምንፈልገው። የምንድነው የዩኬ ነው የምንፈልግ። ዩኬ የሚል አለ ኦል ሎኬሽን። ዩኬ ውስጥ ዩናይትድ ስቴትስ አለ፣ የዩናይትድ ስቴትስ አለ። እኛ ዩኬ ነው የምንፈልግ። ዩኬ የሚለውን ወደ ታች ስክሮል እያደረግን ነው። ዩኬ አለ። ዩኬ ላይ ሁለት አይነት አሉ ማለት ነው። የዩኬ ሁለት አለ። አንደኛው ለንደን የሚባለው ፍሪ ነው። ሁለተኛው ለንደን ደግሞ ፔድ ነው፣ ፋስት ፔድ ነው። እኛ ፍሪውን ይህንን ኮኔክት ማድረግ እንችላለን። ዳይሬክትሊ ኮኔክት ያደርግልናል። ኮኔክት አደረገልን ቪፒኤናችን ከምን ከለንደን ጋር እዚጋ ያሳየናል። ለንደን ቪፒኤን ኮኔክት አድርጓል ብሎ እንደምትመለከቱት እዚጋ ያሳየናል። እዚህ ሶስተኛው ነጥብ ጋር ገብተን ሰርቨራችንን እዚጋ እንመጣና ሰርቨራችንን እናስተካክላለን ማለት ነው። ሁሌም ኦልዌይስ ኮኔክት ማድረግ አለብን። ሶስት ነጥቡን እንጫናለን። ይህን 3 ነጥብ ከተጫን በኋላ እዚጋ ሴቲንግ የምትል ታያላችሁ። እዚጋ ሴቲንግ የምትለውን እንመርጣለን። ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከገባን በኋላ ሁለት አይነት ኮኔክሽን ይመጣሉ። አንደኛው የምንሰራበት አውቶ ኮኔክሽን ነው፣ ቅደም ሴፈን ላይ አይተነዋል። ሁለተኛው ደግሞ ኦልዌይስ ኦን ቪፒኤን የሚላለ። አሁን እኛ አውቶ ኮኔክሽኑን ኦን እናደርገዋለን። ያ ማለት አውቶማቲካሊ ኮኔክት እንዲያደርግልን ነው። እዚህ ጋር እንደምታዩት አውቶማቲካሊ ኮኔክት ቱ ቱርቦ ቪፒኤን ዌን ስታርት አፕ ይላል። ቱርቦ ቪፒኤን ኦን ስታደርጉ ዳይሬክት ኮኔክት ያደርጋል ማለት ነው። ሁለተኛው ፓርት ደግሞ ኦልዌይስ ቪፒኤን ኮኔክት ነው የሚለን። እዚህ ጋር ኦልዌይስ ቪፒኤን ኮኔክት የሚለን እንመርጠዋለን። ስንመርጥ ሴቲንግ ላይ ገብታችሁ ኦን አድርጉት ነው የሚለው። እያንዳንዱን እንዴት ኦን ማድረግ እንደምችሉ ሴቲንጉን ያሳየናል። እኛ ግን እዚህ ጋር ኦፕን አንድሮይድ ቪፒኤን ሴቲንግ የሚለውን እንመርጠዋለን። ወደ አንድሮይድ ሴቲንግ ቪፒኤን ይወስዳል። ከዛ ምን ይመጣል? እዚህ ውስጥ እንደምትመለከቱት ቱርቦ ቪፒኤን ኮኔክት ማድረግ የምንችልባቸውን የተለያዩ ቪፒኤኖች አውቶ ኮኔክት ሊያደርጉ የሚችሉ ከቅድሞቹ ያሳይን። ቅድም ሴፈን ነበረ፣ ፕሩቶንም አለ፣ ቱርቦ ብሬን አለ፣ ታነል አለ፣ ከዛ ደግሞ ዊንድስክራይብ አለ። ከዛ አሁን እኛ ይህንን ኦን እናደርገውና ምናደርጋለን? እነዚህን ኦን የሴቲንግ ምልክቶችን ኦን ማድረግ እንችላለን። እዚህ ጋር ብሎክ ማድረግ እንችላለን ካለ ቪፒኤን ምንም አይነት ኮኔክሽን እንዳይሰራ። ስለዚህ ለጊዜው ኦፍ እናድርገው። ምክንያቱም ሌሎችን አንዱን ኦን ካረጋችሁ ከነዚህ ቪፒኤኖች ውስጥ አንደኛውን ኦን ካረጋችሁ ሌሎችን ኦን ማድረግ አትችሉም። ምክንያቱም አንዱን ኦፍ ካላደረጋችሁ ሌላኛው ቪፒኤን ስለማይሰራ በዚህ አይነት መንገድ መጠቀም ትችላላችሁ። በዚህ አይነት መስራት ትችላላችሁ። በጣም ቤስት የሚባሉ ቪፒኤኖች ናቸው። እኔ ግን ና ኮኔክት ካረኳቸው ይሄኛውን ዲስኮኔክት እናድርገውና እንውጣ። እኔ ቤስት ከምላቸው ነው በጣም ከመወዳቸው በነፃም ለረጅም ጊዜ ከተጠቀምኳቸው ቪፒኤኖች ውስጥ አንደኛ ደረጃ ላይ የማስቀምጠው ቪፒኤን ሱፐር ፕሮክሲ የሚባለው ቪፒኤን ነው። የኢትዮ ማስተር ክላሳችን ጆይን ለማድረግ ታች በሚገኝ ዲስክሪፕሽን ላይ ገብታችሁ ጆይን ማድረግ ስላላችሁ እንዴት አፕላይ ማድረግ እንደምችሉ እያንዳንዱ ስቴፕ ባይ ስቴፕ አሳያችኋለሁኝ። ሾፕ ምዝገባ ብዙዎቻችሁ መማር እንፈልጋለን ብላችሁ በተደጋጋሚ በውስጥ መስመር እየጠየቃችሁ ነው። ኮሜንት ላይ በጣም ብዙዎቻችሁ ስጠይቁን ነበረ። የቲክቶክ ሾፕ ክላስ ምዝገባ ጀምረናል። ለ3 ቀን የሚቆይ የ30% ዲስካውንት አድርገናል። 15000 የነበረውን ኮርስ በ10500 ጥቂት ተማሪዎችን ነው የምንቀበል። ለ3 ቀን ብቻ ዲስካውንት ነው የሚቆየው ማለት ነው። ከምሽቱ 2 ሰዓት ጀምራችሁ አፕላይ አድርጋችሁ መማር ትችላላችሁ። እንዴት አፕላይ ማድረግ እንደምትችሉ ደግሞ አሳያችኋለሁ። ይህን አፕሊኬሽን ለማግኘት በአልበትር 21 የቴሌግራም ቻናል ላይ ፖስት ተደርጎ ኢንፎርሜሽኖችን ታግኝታላችሁ። ከዛ በተጨማሪ እዚህ ስክሪን ላይ በምትመለከቱት ሊንክ ገብታችሁ መመዝገብ ትችላላችሁ። ከዛ ውጭ ዲስክሪፕሽን ታች ጋርም አለላችሁ፣ በሱ ሊንክ መመዝገብ ትችላላችሁ። ነገር ግን አሁን እንዴት አድርጋችሁ መመዝገብ እንደምትችሉ አሳያችኋለሁ። ጉግል ላይ መተን ወይም እዚህ በምትመለከቱት ሊንክ ትጠቀማላችሁ ማለት ነው። card.albetre.com ብላችሁ ትገባላችሁ። እዚህ ውስጥ ከገባችሁ በኋላ ሊንክ እንደምትመለከቱት ይሄን ይመስላል። ዌብሳይቱ ይሄን ይመስላል። ፕሮዳክቶች አሉ። ሆም ፔጁን ይሄንን ትጫኑትና ሆም ፔጅ ላይ ወደ ታች ወርዳችሁ ይሄ ይታያችኋል። ቲክቶክ ማስተር ክላስ ይላል። ይሄን ቲክቶክ ማስተር ክላስ የሚለውን ከመረጣችሁት በኋላ እንደምትመለከቱት 15000 የነበረው 10500 ነው።
ለመማር የምትፈልጉ ጥቂት ሰዎች ነው የምንቀበል። በጣም በተደጋጋሚ ስለተጠየቅ ብቻ ነው ይህን ኮርስ የምናዘጋጅ። ዋን ቱ ዋን ኮች ስለምናደርግ ዊክሊ እያንዳንዱን አሳይመንት ምናምን ስለምንቀበል እያንዳንዱ ሰው ስለሆነ ኮች የምናደርግ በጣም ጥቂት ሰው ነው የምንቀበል፣ ብዙ ሰው አንቀበልም። ስለዚህ ኮርሱን ስትማሩ ምን ነገሮች እንደምታገኙ ስለ ኮርሱ ዲቴይል ኤቭሪቲንግ እዚህ ጋር አለላችሁ። ይህንን የኮርሱን ኢንፎርሜሽን በማግኘት ማወቅ ማረዳት ትችላላችሁ። ኮርሱ ምን ነገሮች እንደሚያካትት ኮርሱ ከ32 በላይ ሌሰኖችን የያዘ ነው። በዚህ ሌሰኖች እያንዳንዱን ፕራክቲካሊ ቲዮሪቲካሊ የሚያሳይ ነው። እያንዳንዱን አሳይመንት እየሰጠን የምናስተምርበት ክላስ ነው። ቲክቶክ ሾፕ የሚለው ማስተር ክላስ አለ። እዚህ ጋር እንደምትሆን አድ ቱ ካርት የሚለውን እንጫነዋለን ማለት ነው። አድ ቱ ካርድ ካልነው በኋላ እንደምትመለከቱ እዚህ ጋር ቪው ካርድ የሚል ይመጣልናል። ቪው ካርት እንለዋለን። ቪው ካርት ካልነው በኋላ ይህንን ይመርጥልናል። ቲክቶክ ሾፕ ብሎ ዋጋውን ያስቀምጥልናል። አሁን ለ2 3 4 ሆናችሁ መመዝገብ ከፈለጋችሁ ያው እዚህ ጋር ኳሊቲ መጨመር ትችላላችሁ። 2 3 4 ብላችሁ እንደዚህ መጨመር ትችላላችሁ ደስ ባላችሁ። በአንዱ ላሳያችሁ። ከዛ በኋላ ፕሮሲድ ቱ ካርድ ትሉታላችሁ። እዚህ ጋር ፕሮሲድ ቱ ካርድ ካላችሁ በኋላ እዚህ ጋር ኢንፎርሜሽን ያመጣላችኋል። እዚህ ጋር መሞላት ያለበት ይሄንን ኢንፎርሜሽን ስትሞሉ በጥንቃቄ ሙሉ። ቢኮዝ ቤዝድ ኦን ዲስ ኢንፎርሜሽን ነው እኛ እናንተን ሳፖርት የምናደርጋቸው ማለት ነው። እዚህ ጋር መታችሁ አልበትረ ለምሳሌ አልበትረ አልኩትኝ ፈርስት ኔም ላስት ኔም ኢንስታይን የአባታችሁና የእናንተ ስም ነው የምታስገቡት። በካምፓኒ ከሆነ በካምፓኒ ደረጃ ወይ ደግሞ የሆነ ድርጅት ወይ የሆነ ግሩፕ ኦፍ ሶሳይቲ ሰዎች ከሆናችሁ ካምፓኒ ስማችሁ ማስገባት ትችላላችሁ። ከዛ ውጭ መተው ትችላላችሁ። አድራሻ ኢትዮጵያ። ከዛ የት ነው የምትኖሩት? አዲስ አበባ ከሆነ አዲስ አበባ ብላችሁ ማስገባት ነው። የአዲስ አበባ ሲቲ ይለናል። ሲቲንም አዲስ አበባ ከሆናችሁ ፖስታል ኮድ ከየትኛውም የዓለም ክፍል ልትማሩ ይችላል። ምክንያቱም ኮርሱ የሚሰጠው ኦንላይን ስለሆነ ማለት ነው። የራሱ ዌብሳይት አለው፣ የራሱ ማስተማሪያ ቴክኒኮች አሉት። በሚገባ ትማራላችሁ ማለት ነው። ስለዚህ አሁን አዲስ አበባ ይላል። ፖስታል ኮድ ይላል። ፖስታል ኮዱን የፈለጋችሁትን ቁጥር ማስገባት ስላላችሁ የአዲስ አበባ የምታውቁት ከሆነ 1000 ብላችሁ ማስገባት ነው። እንደየክፍለ ሀገራችሁ እንደየአካባቢያችሁ ብቻ ማስገባት ይችላል። ከዛ ፎን ናምበር ይላል። ፎን ናምበራችሁን ታስገባላችሁ 0923336489 በዚህ ስልክ ቁጥርም ደውላችሁ ይሄ የሳፖርት ቲማችን ስልክ ቁጥር ነው። በዚህ ደውላችሁ ኮንታክት ልታደርጉ ትችላላችሁ ማለት ነው። ኢሜል እዚህ ጋር ታስገባላችሁ። ኢሜላችሁን በጥንቃቄ ማስገባታችሁን እንዳትረሱ። ኢሜል ካስገባችሁ በኋላ ጨረሳችሁ ማለት ነው። ምን ትሉታላችሁ? እዚህ ጋር ምርጫ ያሰመርጣችሁ በዚህኛው ሳይድ ዳይሬክት ባንክ ትራንስፈር የሚለውን ተመርጡታላችሁ ማለት ነው። እዚህ ጋር መመረጡን እርግጠኛ ነው። ካሽ ሳይሆን የምትሉት ዳይሬክት ባንክ ትራንስፈር። ከዛ ፕሌስ ቱ ኦርደር ትሉታላችሁ ማለት ነው። ከዛ ሴቭ ታደርጉታላችሁ። ፕሌስ ቱ ኦርደር ስትሉት ወደ ኢሜይላችሁ ይልካል ወዲያውኑ ማለት ነው። ይሄ የምትመለከቱት ኢንፎርሜሽን እዚህ ጋር ኦርደር ናምበር ይሰጣችኋል። ትእዛዝ ናምበራችሁን መቼ አፕላይ እንዳደረጋችሁ በምን እንደመረጣችሁት ኦርደር ኢንፎርሜሽናችሁን ይልካችኋል። አድራሻችሁን ያስገባችሁትን ኤቭሪዴ አድራሻ አድርጎ ይልክላችኋል ኢሜይል ጋር። ኢሜይል ጋር ሲመጣ ላሳያችሁ። ጂሜል ኢሜይል ጋር ገብቼ ላሳያችሁ። ኢሜይል ጋር እንደምታዩት እዚህ ጋር መጥቷል። ዮር ካርድ ኦርደር ብሎ ሃዝ ቢን ሪሲቭድ ብሎ ካርድ በሚል ላይ ይመጣላችሁ ኢሜይላችሁ ጋር። ካርድ በሚለው ጋር ሲመጣ ቴንክ ፎር ኦርደሪንግ ብሎ የካርድ ኢንፎርሜሽን ሃይ አልበትረ ብሎ ይመጣል። አሁን እዚህ ጋር እንደምታዩት ክፍያ እስከምትከፍሉ ድረስ ሆልድ ነው የሚያደርገው። ኢት ኢዝ ሆልድ ኦን አንቲል ዊ ኮንፊርም ዘ ፔመንት ሃዝ ቢን ሪሲቭድ። ክፍያ ስትከፍሉ አክቲቭ ያደርግላችኋል ሲስተም ላይ። ስለዚህ ይሄ ኢንፎርሜሽን አለ። አድራሻው ምን እንደመረጣችሁ እያንዳንዱ እዚህ ጋር ያሳያችኋል። በዚህ መሰረት በዚህ የባንክ አድራሻ መሰረት ከነዚህ ባንኮች በአንዱ ብሩን ስታስገቡ ወዲያውኑ በ6 ሰዓት ውስጥ የኛ ሳፖርቲንግ ሲስተም የኛ ሳፖርቲንግ ቲሞች ወይም ስታፎቻችን አፕሩቭ ያደርጉላችኋል። ይሄ ቪፒኤን ነው ዋናው እናስቀምጠው አንደኛ ደረጃ ላይ። ሱፐር ፕሮክሲ ቪፒኤን በጣም የሚገርም ቪፒኤን ነው። እኔ ለረጅም ጊዜ ተጠቀምበት የነበረ ቪፒኤን ስለሆነ ነው። ሱፐር ፕሮክሲ ቪፒኤን በጣም ቀላል ነው፣ ኢዚ ነው። ሎኬሽን ይጠይቀናል። ፋስት ኮኔክት ለማድረግ ሎኬሽን ይለናል። ሎኬሽን ውስጥ እንገባለን። ሎኬሽኖችን ያስመርጣል። በጣም ብዙ ነው ያለው። ይሄ ደስ የሚለው ዩኬ ብትፈልጉ ጨቅ የዩኬ ቪፒኤኖች በነፃ ማግኘት ይችላል። ፍሪ ሰርቨር ይለናል። እዚህ ጋር እንደምታውቁት ፍሪ ሰርቨሮች አሉ እዚህ ጋር። እኛ ወደ ታች ስክሮል አድርገን ለንደን የሚላለ ዩኬ ነው ለንደን። ዩኬ ውስጥ እያያችሁ ነው። በጣም ብዙ አሉ። ወደ ታች ስክሮል ብናደርግ ጨቅ ነው ያለው። ስክሮል እያደረጋችሁ የለንደን ቪፒኤን ማግኘት ትችላላችሁ። አሁን ለንደን 34 ኦልሞስት ወደ 42 ምናምን የለንደን ኮኔክሽኖች አሉ። እኔ 35 አንዱ ለምሳሌ ልምረጠው። ከዛ ተርን ኦን ላድርገው። ዳይሬክት ማስታወቂያ ኦፈር ስለምንጠቀም ኮኔክት ያደርጋል ማለት ነው። ኮኔክት ያደርገ ወደ ተርቦ ቪፒኤን ወደ ሱፐር ቪፒኤን ማለት ነው። ቪፒኤን ሱፐር ፕሮክሲ። ከዛ ኮንሰንስ ብለን እንወጣና ሴቲንግን እንደቀድሞ ማስተካከል አለ። ለማስተካከል እዚህ 3 ነጥብ ላይ እንመጣለን። ሴቲንጋችንን ለማስተካከል እዚህ 3 ነጥብ ጋር እንመጣለን። እዚህ ውስጥ ከገባን በኋላ አሁንም እንደተለመደው ኦልዌይስ የምትለው አይችኛው ኦን ማድረግ ነው የሚጠበቅብን። እዚህ ውስጥ እንገባለን ኦልዌይስ። ከዛ ጎቱ ሴቲንግ እንለዋለን። ጎቱ ሴቲንግ ውስጥ ስትመጡ
ከዚህ በፊት የነበሩት ጠቅላላ አሉ። እንደገና ደግሞ ሱፐር ፕሮክሲም አለ። ሶችን 3.1 እንጫናለን። ኦን አረጋለሁ። አሁን ይሄ ስልክ ኦልሬዲ ለአንድሮይድ ተጠቃሚዎች ብለን ያዘጋጀ ነው አዲስ ስልክ ነው። ሲምም የለውም እንደምትመለከቱት ምንም አይነት የሲም ካርድ የለበትም በውስጡ። ኮሜንት ላይ አስቀምጡልን። በዚህ መንገድ ማዘጋጀትና መክፈት ትችላላችሁ። ቪፒኤን ናችሁን በዚህ አይነት መንገድ ኦን ታደርጋላችሁ። ይህንን ላሳያችሁ። ለምሳሌ ኢንተርኔት ኦፍ አድርጌ ዳይሬክት ኮኔክት ሳደርግ ምን እንደሚፈጠር በዚህ ስልክ ላይ ላሳያችሁ። ማስታወቂያዎች ይኖራሉ። ባክ እናድርግ። አሁን ይህንን ኢንተርኔቱ ኮኔክት ሆኗል። አሁን ዋይፋይ እዚህ ጋር ኮኔክት ያደረገውን ዋይፋይ ይህንን ኦፍ ላድርገው። ኦፍ አደረግኩት ዋይፋያችንን። ኢንተርኔቱ ተቋርጧል። ኦን ሳረገው ኢንተርኔቱን ታዩታላችሁ። ልዩነቱን ላሳያችሁ። መጀመሪያ ላይ ኮኔክትድ ብሎ ለንደን ይታያችኋል። እዚህ ጋር ለንደን ላይ ብሎ ከታች ጋር ይታያችኋል። እየሰራ ነው። ለንደን ኮኔክት አድርጓል። ግን አሁን ኦፍ ስናደርገው ኮኔክት ማድረጉ ታች ጋር ካውንት የሚያደርገው ዌቲንግ ፎር ዩዜብል ኔትወርክ ይለናል ማለት ነው። ኮኔክት አልተደረገም ማለት ነው። ስለዚህ አሁን እኛ ኮኔክት ስናደርገው ዳይሬክት ከቪፒኤኑ ጋር ኮኔክት ያደርጋል። ኮኔክትድ ብሎ ቀጥታ ቪፒኤኑ ዳይሬክት ኮኔክት ያደርጋል። በዚህ አይነት መንገድ መጠቀም ትችላላችሁ። በቀጣይ ቪዲዮ ላይ እንዴት አድርጋችሁ ካለ ቪፒኤን እና በቪፒኤን እንዴት አድርጋችሁ ቲክቶክን መጠቀም እንደምችሉና ቲክቶክ አካውንታችሁ ላይ ስትከፍቱት ምን ያህል ልዩነት ወይም ደግሞ ሂውጅ የሚባል ዲፈረንስ እንዴት እንደሚያመጣ የቪፒኤን አጠቃቀማችንና ሴታፓችንን ምን አይነት ለውጥ እንደሚያመጣ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ከታች ላይ ቲክቶክ ዊዝ ቪፒኤን ብላችሁ ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ ቲክቶክ ከቪፒኤን ጋር ኮኔክት ሲሆንና ሳይሆን ምን አይነት ዲፈረንስ እንዳለው እንዴት ኮኔክት ማድረግ እንዳለብን ቲክቶክ አካውንታችንን በሚገባ ቪዲዮ ሰራላችኋል። ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት መልካም ጊዜ ሆንላችሁ።